ካሌብና ትሁት እንግዲህ አንድ ላይ አደሩ ማለት ነው። እንግዲህ እንደዚህ በደስታ ፈገግ ብለው ቲና ደግሞ በተቃራኒው እራሷን ይዛ እየጮኸች ትገኛለች። ምክንያቱም እኔ ያቀናሁትን ፍቅር እንዴት ለሌላ ሰው ይሆናል ብላ ያዙ ይልቀቁኝ እያለች ነው። አባባም እንግዲህ የእጅሽን ነው ያገኘሽው፣ ምንም ማድረግ አይቻልም፣ ወደሽ ከተደፋሽ ቢረግጦሽ አይክፋሽ የሚባል ነገር በንዴት እንግዲህ ኤዱዬ ቲናን አንቃ ያዘቻት ጉሮሮዋን። አንቺ እኔ ነበር እንዴ ስታታልሉኝ የኖራችሁት? ሁለታችሁንም እሰራላችኋለሁ፣ ስለማታውቁኝ ነው እኔ ቲና ነኝ እያለች እንግዲህ ቲናዬ ማነች ኤዱዬ ጀግንነቷን እያሳየች ትገኛለች። እኔ ላይ ነበር ለካ ቁማር ስትጫወቱ የኖራችሁት። ወይኔ ሂደን አንተንም እሷንም ሁለታችሁንም እሰራላችኋለሁ፣ እመኑኝ ዋጋ ትከፍሉበታላችሁ አለቻቸው። እሷም ደግሞ እባክሽ ተረጋጊ ኤደን፣ ጭራሽ አንተ አታፍርም እንዴ? ተረጋጊ ትለኛለህ እንዴ? ደህና ነገር እንደሰራ ሰው ደግሞ በላይ ላይ ማግጠ። እኔ የሚያናድደኝ ነገር በደረቁ ለእኔ ተስፋ መስጠትህ ነው። አንተን ማመኔ ጎዳኝ እያለች እንግዲህ በጣም ተናዳ እየተናገረች ነው ማለት ነው ኤዱዬ። አባባም ደግሞ ተረጋጊ፣ ገና ነው፣ ገና ብዙ የምታያቸው ነገሮች ስለሚኖሩ አንቺ መረጋጋት አለብሽ። ካልተረጋጋሽ ግን የምትፈልጊያቸው ነገሮች ላይ ላደርሽ ትችያለሽ። ስለዚህ አንቺ መረጋጋት አለብሽ አሏት። እሷም አባዬ እንዴት ልረጋጋ? ጊዜን፣ እድሜን፣ ሁሉን ነገሬን እኮ ነው ያጨለመብኝ። ስለዚህ ለእያንዳንዱ ነገር ዋጋ አስከፍለዋለሁ ዳኔን እያለች እንግዲህ ኤዱዬ በጣም ተናዳለች ማለት ነው። በተቃራኒ ካሌብና ትሁትዬ እንግዲህ አለማቸውን እየቀጩ ይገኛሉ። እውነት ለመናገር በጣም ደስተኞች ናቸው። ምክንያቱም የአባባ ምኞትን ተሳካ። አባባ ነገር ግን ኤደንን ነበር ሊድሯት ያሰቡት። ኤዱዬን ነበር አባባ ሊድሩት ያሰቡት። ነገር ግን ሲያስቡ ትሁትማ ብዙ ውለታ ከፍላልኛለች፣ ስለዚህ ልጄን እንደምንም አሳምኜ የልጄ ሚስት ማድረግ አለብኝ ትሁትን ሲሉ ወሰኑ ማለት ነው። እንግዲህ ውሳኔያቸውን በጣም ደስ የሚል ነው። መጨረሻውም እንግዲህ ያማረ እየሆነ ይመስለኛል። ትሁትዬና ካሌብ አንድ ላይ እንግዲህ አደሩ ማለት ነው። አባባ ፈገግ ብለው እያዩቸው ነው እውነት ለመናገር። ምክንያቱም የሁል ጊዜ ምኞታቸው ይሄ ነበረ። እኔ እንደውም ትሁትን ነበረ ያሰብኩት፣ ትሁትን ብታገባ ብዬ እያሰብኩ ነው አሉ አባባ። እንዴ ኧረ አባዬ ምን እያልክ ነው? ተው እንጂ እንደዚህማ አይሆንም። ለምን? ትሁት እኮ ልቧ ቆንጆ ነው፣ እሷም ቆንጅዬ ጥሩ ልጅ ናት። ስለዚህ እሷን የምታገባ ምንድን ነው ችግሩ? አሉት አባባ። ከዛ በኋላ አባዬ ኧረ ተው እባክህን ተው፣ እንደዚህማ አይሆንም። ይሆናል፣ ለምን አይሆንም? አንተ ብቻ ወስን እንጂ የማይሆን ነገር የለም። እሱም በመጨረሻ እንግዲህ ውሳኔ ወሰነ። ከትሁት ጋራ እንግዲህ አንድ ላይ ሆኑ ማለት ነው። በቅርቡ እንግዲህ የትሁት ቤተሰቦች ጋር ሽማግሌ ይላካል። ከዛ በኋላ እንግዲህ የሚሆነውን ማየት ነው። ቲና ግን በጣም አዝናለች፣ በጣም ማለት ነው። እንዴት በላይ ላይ ሌላ ሚስት ሊያመጣ? እንዴት እኔ ሞቼ ነው ቆሜ በላይ ላይ ካሌብ ሌላ ሚስት የሚያመጣው? እያለች እንግዲህ በጣም ተናዳለች። ስራሽ ነው፣ ስራሽ እኮ ከዚህም የበለጠ ያስመጣል። አንቺ ያላደረግሽው ነገር ምን አለ? አባዬ እየፈረድክብኝ ነው እንዴ? አይ እንድታስታውሽው ብዬ እየነገርኩሽ ነው እንጂ አንቺ ካሌብ ላይ ምንድን ያደረግሽው ሲሏት፣ ምን ያደረግኩኝ አለች በፈጣጣው። ጭራሽ እኔ እንዳስታውስሽ ትፈልጊያለሽ እንዴ? ወይዘሮ ቲና ኧረ እባክሽን እፈሪ፣ እኔ እኮ ላንቺ በጣም አፈርኩኝ አሉ አባባ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለሁ ደህና ነኝ። እንግዲህ ቲና ጨለለች ማለት ነው። በዛውም ደግሞ ካሌብና ትሁትዬ አቤት አሪፍ ጊዜ እያሳለፉ ይገኛሉ። በጣም ደስ የሚል ጊዜ። እሷ ግን ጨለለች ማለት ነው። እንዴት ከሰራተኛ ጋራ እኔ እያለሁ አንቺ ሰራተኛ አትበይ፣ ሰራተኛ በለጠችሽ አየሽ፣ ጎበዝ አንገቷን ደፍታ ለኑሯ የምትተጋ። አንቺ ግን ምን እያደረግሽ ነበረ? አንቺ እኮ እየማገጥሽበት ነበረ ባልሽ ላይ። ወንድሜ ነው ብለሽ ውሽማሽን ቤት ውስጥ አመጣሽ። እንደውም እኮ ካሌብ ታጋሽ ሰው ነው። ስለዚህ አሁን ሁሉም ነገር አብቅቷል። ወይዘሮ ቲና ምንም ማድረግ አይቻልም። አሁን ጊዜው የካሌብና የትሁት ብቻ ነው እና በጣም አዝናለሁ ይሄንን ስልሽ። ምንም ላረግልሽም ልረዳሽም ስለማልችል አሉ አባባ። አባዬ ተው እንጂ እንደዚህ አታድርግ፣ ምንም ቢሆን የልጅ ሚስት ነኝ። እሱማ ያኔ ድሮ ነዋ።
አሁን ሳይሆን ድሮ ነው። አሁንማ ሁሉም ነገር እኮ ቀረ አባዬ አለችው። ከዛ በጣም ተናደደች። ኤዱዬም ደግሞ ጉሮሯን ሲጥ አድርጋ ደግሞ እኮ ቤቱ ያንቺ እንደሆነ እዚህ ቤት ስመጣ የምትገላምጭኝ ነገር ነው የሚገርመኝ። በሰው ቤት ተቀምጠሽ ነው እንዴ ለካ የምትገላምጭኝ እያለች እንግዲህ ኤዱዬ ጉሮሮዋን ሲጥ አደረገቻት የቲናን። ከዛ በኋላ ኧረ እባካችሁ ልቀቁኝ፣ ምን ሆናችሁ ነው ሁላችሁም ላይ የተነሳችሁት? ስራሽ እኮ ነው አየሽ አይደለ? መጥፎ ስራሽ በራሱ ጊዜ ጠልፎ ይጥልሻል። ስለዚህ ምንም ማድረግ አይቻልም ማለት አባባ። በጣም ተናደደች ኤደን ማናት ቲና። ኤዱዬም ከዛ ለቀቀቻትና ለነገሩ አሁን እንደፈለግሽ ማድረግ ትችላለሽ፣ እኔም አልፈልገው ዳኒ ተብዬሽን የራሳችሁ ጉዳይ እዛው አብራችሁ ተግማሙ አለቻቸው። ከዛ እንግዲህ ቲናን የሚፈልጋት እሱ ለገንዘብ ነው እንጂ በጭራሽ አፈቅራትም ነበረ። ዳኒም እንግዲህ አሁን ግራ ተጋብቷል። ከማን ይሁን ወይ ከቲና። ቲናን አይወዳትም፣ የሚያፈቅረው ኤደንን ነው። ለሰከንድ እንኳን ማጣት አይፈልግም ኤዱን። አሁን ግን ሁሉም ነገር ተዘጋጋበት። ኤደንም ነቃች። ካሌብ እውነታውን ነገራት። እንዴት እስከ ዛሬ ድረስ ሲሸውደኝና ሲያታልለኝ ነው የኖረው? ወይኔ ቲና፣ ወይኔ ኤደን እሰራለታለሁ፣ እኔማ ሰው አይደለሁም እያለች እንግዲህ እሱም ደግሞ ጸባይዋ መቀየሩን ሲያውቅ ወይኔ ጉዴ ፈላ፣ ወይኔ ዳኒ ተበላው። አውቃለች ማለት ነው። የሆነ ነገርማ ሳታውቅ አትቀርም። የኔና የቲናን ግንኙነት አውቃለች ማለት ነው። አሁንና አይኔ እያየ ኤደን ላጣት ነው እንዴ እያለ ግራ እየተጋባ አባባም ደግሞ እኔ ያልኩ ይሄንን ነበር፣ የሰው እጅ ከምትጠብቅ ሰርተ ግረህ እሷን አኑራት ብዬ ነግሬያለሁ ነበር እንዴ። እንግዲህ ምንም ማድረግ አይቻልም፣ ቻለው አሉት አባባ። ኧረ አባዬ ተስፋ የሚያስቆርጥ ነገር አትንገረኝ እባክህን። እኔ ኤደንን ማጣት አልፈልግም አልኩ እኮ። ኤደንን የራሴ ማድረግ ብቻ ነው የምፈልገው። እና ማን ከለከለ ታዲያ? አንተ እኮ ነህ አሉት።